አሰልጣኝ ፔፕ ጋርዲዮላ አርሰናል ላይ አሁንም ጫና ለማሳደር የስነ ልቦና ጫና እንግዲህ ከፍተኛ ጥረት እያደረጉ ይገኛሉ። ከትላንትናውም ጨዋታ በኋላ የተናገሩት ንግግር በቀጥታ አርሰናል ላይ የስነ ልቦና ጫና ለማድረስ እንደሆነ በርካቶች እየተናገሩ ነው። አርሰናል አሁንም ሪከርድ በመስበሩ ጉዳይ ቀጥሏል። ስለ ቪክተር ዮኮሬሽ፣ ስለ ማርቲኔሊ፣ ስለ ማዱኬ ጉዳት እንደዚሁ አዳዲስ ነገሮች ተሰምተዋል። ስለ ማርቲን ኦዴጋርድ፣ ማርቲኔሊ ጭምር ማለት ነው። አርሰናል በአውሮፓም ሻምፒዮንስ ሊግ በፕሪሚየር ሊጉ ዘንድሮ የሚሳተፍባቸውን ሁሉንም ዋንጫ የማሳካት አቅም እንዳለውም በርካታ የእግር ኳስ ተንታኞች እየተናገሩ ይገኛሉ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምናችሁ፣ አብርሃም ፍቅሬ ነኝ። እንግዲህ ዋነኛው ቻናላችን እስኪመለስ ድረስ በአዲሱ ቻናላችን በየዕለቱ ወሳኝ ስፖርታዊ መረጃዎችን ወደ እናንተ ለማድረስ እንግዲህ ይሄኛው አዲስ ቻናል ተከፍቷል። አሁኑኑ እንግዲህ ሰብስክራይብ በማድረግ ቤተሰብ በመሆን እንደተለመደው እንግዲህ ከጎኔ እንድትሆኑ በአክብሮት ጠይቃለሁ። ለዚህም እንግዲህ ከልብ እያመሰገንኩኝ በቀጥታ ወደ መረጃዎቹ ልውሰዳችሁ። እንግዲህ ፔፕ ጋርዲዮላ አርሰናል ላይ ጫና ለማሳደር ምን እያሉ ነው ወደሚለው መረጃ ከማለፌ በፊት ስለ አርሰናል ጉዳቶችና ስለ ቀጣይ ስለሚጠብቃቸው ወሳኝ ፈተና ልንገራችሁ። መድፈኞቹ አርሰናሎች እንግዲህ በአሁኑ ሰዓት የጉዳት መጠናቸው ከፍ ያለ ተጫዋቾች በብዛት እየተጎዱባቸው እንደሆነ ይታወቃል። በአሁኑ ሰዓት በአርሰናል ቤት በጉዳት ላይ የሚገኙት አዲሱ አጥቂና ግብ ማስቆጠር ጀምሮ የነበረው ቪክተር ዮኮሬሽ፣ እንደዚሁም ዘንድሮ በጣም ምርጥ ዓመት እያሳለፈ የሚገኘው ጋብሪኤል ማርቲኔሊ፣ ሌላኛው ከራቀ እንግዲህ ከወራት በላይ የተቆጠሩት ከቼልሲ የመጣውና ምርጥ ዓመት እያሳለፈ የነበረው ኖኒ ማዱኬ፣ እንደዚሁም ማርቲን ኦዴጋርድ በጉዳት ምክንያት ከአርሰናል ቤት ካይ ሃቨርትን ጨምሮ የራቁ ተጫዋቾች ናቸው። እነዚህ ታዲያ አርሰናል ደጋፊዎችን እያሳሰቡ ይገኛሉ። በተለይም የቪክተር ዮኮሬሽ ጉዳትም ብዙ የአርሰናል ደጋፊዎችን አሳስቧል። ምክንያቱም ዮኮሬሽ በጣም በጥሩ ፎርም ላይ ግብ ማስቆጠር ጀምሮ በጥሩ እንቅስቃሴ ላይ ይገኝ ስለነበረም ማለት ነው። ታዲያ ከአርሰናል ቤት የሚወጡ መረጃዎች እንደሚያሳዩት ግን ምንም አሳሳቢ ጉዳይ እንደሌለ ነው እየተነገረ የሚገኘው። ምክንያቱም ደግሞ ቪክተር ዮኮሬሽ በጉዳት ምክንያት ለ1-2 ሳምንታት ከሜዳ ቢርቅም እንደ ማርቲን ኦዴጋርድ እንደዚሁም ኖኒ ማዱኬና ማርቲኔሊ አርሰናል ከኢንተርናሽናል ብሬክ በኋላ እንግዲህ ከቶተናም እንደዚሁም ከቼልሲ ጋር ተከታታይ ጨዋታ እንዳለበት ይታወቃል። ታዲያ በነዛ ጨዋታዎች ላይ እንደሚመለሱ እነዚህ ተጫዋቾች ተረጋግጧል ማለት ነው። ስለዚህ ለአርሰናል ደጋፊዎች ይህ በጣም አስደሳችና ጥሩ የሚባል ዜና ነው። በነገራችን ላይ አርሰናል ትክክለኛ ፈተናው የሚጀምረው ከኢንተርናሽናል ብሬክ በኋላ ነው። ቀጣይ ከሰንደርላንድ ጋር ጨዋታ አለው። ከዛ በመቀጠል ነው ለአንድ ሳምንት ኢንተርናሽናል ብሬክ ይደረግና ሲመለስ አርሰናል በተከታታይ የሚያደርገው ጨዋታ ከባባዶች ናቸው። የመጀመሪያው ከቶተናም ጋር ነው። በእርግጥ በሜዳው ኤምሬትስ የሚደረግ ጨዋታ ቢሆንም ደርቢ ስለሆነ ይህ ጨዋታ በጣም ይጠበቃል። በመቀጠል በሻምፒዮንስ ሊጉ እስካሁን ድረስ አንድም ሽንፈት በዘንድሮ የውድድር ዓመት 16 ጨዋታ አድርጎ 16ቱን የሚያሸነፈውን ባየር ሙኒክን ነው አርሰናል በአውሮፓ ሻምፒዮንስ ሊግ የሚገጥመው። በነገራችን ላይ ባየር ሙኒክ አርሰናልን እንደምታውቁት በጣም በርካታ ጊዜ በአውሮፓ ሻምፒዮንስ ሊግ ድል የሚያደርግ ቡድን ነው ባየር ሙኒክ። አርሰናል ታዲያ ይህንን ለመበቀል ነው እንግዲህ ወደ ሜዳ ወደዚህ ጨዋታ የሚመጣው። ከዚህ በፊት 5-1 የመሳሰሉ ሽንፈቶች በአሰልጣኝ አርሰን ቬንገር ጊዜ ታስታውሳላችሁ። ታዲያ በአውሮፓ ሻምፒዮንስ ሊግም እስካሁን ድረስ አራቱንም ጨዋታ ያሸነፉት አርሰናል፣ ባየር ሙኒክና ኢንተር ሚላን ናቸው። ብቸኛው ግብ ያልተቆጠረበት ቡድን ደግሞ አርሰናል ነው በአውሮፓ ሻምፒዮንስ ሊግ። ስለዚህ ይህ ጨዋታ ከባድ እንደሚሆን ይጠበቃል። ከባየር ሙኒክ ቀጥሎ አርሰናል ከቼልሲ ነው የሚጫወተው። ስለዚህ እነዚህ ጨዋታዎች በጣም ከባባድ ስለሆኑ ተከታታይ ተጫዋቾች ከጉዳት መመለሳቸው ለአርሰናል ደጋፊዎች በጣም አስደሳቹ ዜና ነው ማለት ነው። ስለዚህ ኦዴጋርድም በመቀጠል ጋብሪኤል ማርቲኔሊም እንደዚሁም ኖኒ ማዱኬ አርሰናል ከኢንተርናሽናል ብሬክ በኋላ ከቶትናም ጋር በሚያደርገው ጨዋታ ወደ ሜዳ እንደሚመለሱ ነው የአርሰናል ታማኝ የሚባሉ የመረጃ ምንጮች የሚያጋሩት። ይህ ብቻም ሳይሆን ካይ ሃቨርትም በቶትናሙ ጨዋታ በተቀያሪ ወንበር ላይ ልንመለከተው እንደምንችል እና ነገር ግን ለቼልሲው ጨዋታ ሙሉ በሙሉ እንደሚደርስ የአርሰናል መረጃዎች ያሳያሉ። ቪክተር ዮኮሬሽም ለሰንደርላንዱ ጨዋታ ቀጣይ እንደማይኖር ተሰምቷል። ከኢንተርናሽናል ብሬክ በኋላ እንደሚመለስ ነው ቪክተር ዮኮሬሽ የሚጠበቀው። በነገራችን ላይ ዮኮሬሽ ያን ያህል ጉዳት የሚገጥመው ተጫዋች አይደለም። ለዛ ነው አርቴታ ትንሽ አሳስቦኛል ያሉት። ተጫዋቹ ጉዳት ገጥሞት ስለማያውቅ የጉዳቱ ከባድ እንዳይሆንበት ውስጥ ይፈርቷል ሲሉ እንግዲህ አርቴታም የተናገሩት ማለት ነው። ስለዚህ ቅዳሜ ምሽት 2 ሰዓት ተኩል ላይ አርሰናል ከሜዳው ውጪ ከሰንደርላንድ ጋር የሚያደርገው የፕሪሚየር ሊጉ በጣም ተጠባቂ ጨዋታ ነው። ምክንያቱም አርሰናል ሰንደርላንድን የሚያሸንፍ ከሆነ
ቀጣይ እሁድ ቀን ሲቲና ሊቨርፑል ነው እርስ በርስ የሚገናኙት። ሲቲና ሊቨርፑል ደግሞ እሁድ ነው 1 ሰዓት ተኩል ላይ ምሽት በማንቸስተር ሲቲ ኢትሃድ ስቴዲየም ከሊቨርፑል ጋር ይጫወታሉ። ታዲያ አርሰናል ሰንደርላንድን ማሸነፍ የሚችል ከሆነና ለምሳሌ ጨዋታው በአቻ ቢያልቅ የሲቲና የሊቨርፑል አርሰናል ከሁለቱም ጋር ከሊቨርፑል በ9 ከሲቲ ደግሞ በ7 በ8 ማድረግ ይችላል የነጥብ ልዩነቱን። ስለዚህ አርሰናል ሰንደርላንድን ማሸነፍ ግዴታ ውዴታው ሳይሆን ግዴታ ነው። ስለዚህ አርሰናል ያንን ለማሸነፍ በጣም ከፍተኛ ትንቅንቅ እንደሚያደርግ ይጠበቃል። ሰንደርላንድ ቀላል ቡድን አይደለም። እንደምታውቁት ዘንድሮ በፕሪሚየር ሊጉ 4ኛ ደረጃ ላይ የሚገኝ ቡድን ነው። በጣም ብዙ ጨዋታዎችን እያሸነፈ የሚገኝ ቡድን ነው። አርሰናል ታዲያ አሸንፎ ሲቲ የሚሸነፍ ከሆነ ደግሞ አርሰናል ከሲቲ ጋር ያለውን የነጥብ ልዩነት ወደ 9 ማስፋት ይችላል። እንደዚሁም ደግሞ ሊቨርፑል የሚሸነፍ ከሆነ አርሰናል ካሸነፈ ከሊቨርፑል ጋር ያለውን የነጥብ ልዩነት አርሰናል ወደ 10 ማስፋት ይችላል። ስለዚህ አርሰናል ይህንን ጨዋታ አሸንፎ ከአንዳቸው ወይም ከሁለቱም በደንብ በነጥብ ለመራቅ ከፍተኛ ጥረት ያደርጋል ተብሎ ይጠበቃል። ለዚህ ነው ፔፕ ጋርዲዮላ ካሁኑ አርሰናል ላይ ጫና ለማሳደር ከፍተኛ የስነ ልቦና ጦርነት በሚመስል መልኩ ንግግር እያደረጉ የሚገኙት። ትላንትና ዶርትመንድን 4-1 ካሸነፉ በኋላ ለዚህ ነው አሰልጣኝ ፔፕ ጋርዲዮላ ያለፉት 10 ዓመታት ተፎካካሪያችን ሊቨርፑል ብቻ ነው ሲሉ መናገራቸው በርካታ የአርሰናል ደጋፊዎችን ቅር አሰኝቷል። እሳቸው ግን ይህንን ያደረጉት ሆን ብለው እንደሆነ ነው እየተነገረ የሚገኘው። ምክንያቱም እንደምታውቁት አርሰናል ባለፉት 3 ተከታታይ ዓመታት ሁለተኛ የወጣ ቡድን ነው። 2 ዓመት ማንቸስተር ሲቲ ሲበላ ደግሞ አርሰናል ሁለተኛ ሆኖ ከሲቲ ጋር ተፎካክሯል። ነገር ግን ፔፕ ጋርዲዮላ ምንድነው ያሉት? ባለፉት 10 ዓመታት ብቸኛው ተፎካካሪያችን ሊቨርፑል ነው ሲሉ መናገራቸው አርሰናል ላይ ጫና ለማሳደርና ቀጣይ የሚጠብቀውን ከባባድ ጨዋታ ላይ ነጥብ እንዲጥል ካሁኑ የጭንቅላት ጨዋታ ለመጫወት እያሰቡ እንደሆነ ነው እየተነገረ የሚገኘው። እንግዲህ አሰልጣኝ ሚኬል አርቴታና የአርሰናል ተጫዋቾች ካሁን በኋላ ከፍተኛ ጫና ይኖርባቸዋል። የስነ ልቦናው ጫና በጣም እንደምታስቡት ቀላል አይደለም። እየመራችሁ ነው እንግዲህ ባለፉት ዓመታት 3 ዓመታት ተከታታይ ሁለተኛ ወጣችሁ አሁንም ላለመነጠቅ አንደኝነት ደረጃን የሚደረግ ፍልሚያ ስለሆነ በጣም ከፍተኛ የስነ ልቦና ጦርነት ነው የሚሆነው ተብሎ ይጠበቃል። በተለይም አርሰናል ከቶትናም፣ ከቼልሲ፣ ከብሬንፎርድ፣ ከአስቶን ቪላ የመሳሰሉ ቡድኖች ጋር በተከታታይ ይጫወታል። ስለዚህ እነዚህን ጨዋታዎች በማሸነፍ ነጥቡን ለማስፋትና ዘንድሮ በስነ ልቦናውም በቂ ዝግጅት እያደረገ እንደሆነ ለማሳየት መድፈኞቹ ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል ማለት ነው። እንግዲህ ውድ አድማጭ ተመልካቾቼ ያኛው ዋነኛው ቻናላችን በቅርቡ ይመለሳል። ታዲያ ያኛው እስኪመለስ በዚህኛው ቻናል ወሳኝ መረጃዎችን ወደ እናንተ ማድረሴን እቀጥላለሁ። በአንድ ጊዜ እንግዲህ ሰብስክራይብም በማድረግ በደንብ በመመልከት ሼር በማድረግም ለሁሉም እንድታጋሩ በአክብሮት እጠይቃችኋለሁ። ካሁን በኋላ በዚህኛው ቻናሌ መልቀቅ ጀምራለሁ በየዕለቱ። ስለዚህ ሰብስክራይብ ማድረግና ቤተሰብ መሆን አትርሱ። በሌላ ቻናል ዋናው ቻናላችን ሲመለስ ደግሞ በዛኛው የምንቀጥል ይሆናል። እስከዛው ድረስ ግን በዚሁ እንቀጥላለን። ሀገር ውስጥ ከባህር ማዶ ሆናችሁ እንግዲህ ቤተሰብ የምትሆኑ ሁልጊዜ ከጎን የምትቆሙትን ከልብ እያመሰገንኩኝ በሌላ ወሳኝ ጥንክር በሌላ ወሳኝ መረጃ እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።